እሺ እታችን እሺ መምህር እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ስላገኘሁ በጣም ደስ ብሎኛል መምህር። መጀመሪያ ምስክር መምህር ያው ብዙ አማርኛ አልችልም፣ ይቅርታ አድርግልኝ። የተከታተልኩት ማለት ነው እናገራለሁ። አሁን እስቲ ባስተማርኩት መሰረት በእናንተ ሰፈር ውስጥ በእናንተ ቤት ውስጥ ወይም ደግሞ በአንቺ ህይወት ውስጥ ጣልቃ ገብተው ፈተና የሆኑብሽ አሉ? ደብተራዎችም ቢሆኑ በምንም አይ ይሄን እንኳን የለም በሀገራችን ብዙ የለም። ምስክርነትሽን ቀጥይልን። መልካም በቃ እሺ መምህር ምስክርነቴ በወንድሜ ነውና የዛሬ 2 ዓመት ይሆናል። ልደታ ማርያም ነበረ አንድ ነበረና ወደ ህዝብ ላይ ነበረ ደንበር ላይ በጣም የሚያስፈራ ጊዜ ነበርና ማታ ላይ ኢርፎን ሰክተሻል እንዴ? አዎ። ኧረ ንቃይልን እንደ ሁሌ እየተናገርን ጎንደርማ እንዴ ከመጣሁኝ ቶሎ አልመለስም። አንድ ወር ቆይቼ ነው የምመለሰው። ያው ናዝሬት አትመጣም ወይ? እመጣለሁ። ምን ችግር አለ? ኧረ ጎንደር በጣም ብዙ ተማሪዎች አሉኝ። ሐዋሳ በስማ የሐዋሳ ተማሪ ብዛቱ። እሺ እታችን ቀጥይ። እሺ መምህር ያው ምስክርነት ብለን መጀመሪያና ወንድሜ የዛሬ 2 ዓመት ትንሽ ወንድሜ ነውና 16 17 ይሆናል። ከዛ ወደ ስዊድ እየመጣ ደንበር ላይ ደርሶ አንድ 4 ቀን አረገ ሳልደውልልኝ ማለት ነው። በጣም ጠፋብኝና ልደታ ማርያም ነበረ ትንሽ የማዕናት አብርቼ ወንድሜን ቢኖርም ድምጽ አሰማኝ ባይነው ተይዞ ከሆነም በቃ ድምጽ አሰማኝ አልኳትና ወዲያውኑ ሳትቆይ ወደ ማታ ይሆናልና ደውሎ ደህና ነኝ ብሎኝ አሁን በሰላም እየሰራ ነው። እንዴ ያው ስለፈራኝ ነው እንጂ ያጠራጠረኝ። ኦኬ አሁን ደህና ገብቶ ደግሞ በዕለተ ቀኑ ስራ አግኝቶ በጣም ጥሩ ስራ እየሰራ ይለውና ለሁላችሁ አመስግኑልኝ መምህር የቅድስት ድንግል ማርያም የልደታ ምስክርነት ነው። ቅድስት ድንግል ማርያም ቅድስት ልደታ ማፍቀር ቅድስት ድንግል ማርያም እንኳን ይሄን ነገር ፈጸመችልሽ፣ በረከቷ ይደርብን። እንኳን ወንድምሽ እንግዲህ ቀናው ዋናው የምትጸልዩ ጸሎትና የምትሳየው ስለት መድረሱ ነው። እንዲሁም ለመመስከር እንኳን ማበቃሽ እናመሰግናለን። አሜን አሜን። መምህር መጠየቅ እችላለሁ? አሁን መጨረሻ ላይ ስልኬን ይከፍታል ስትነውና የገባት በሌላ ነገር ከሆነ ይበቃኛል። ጥያቄ እንትን ካለ ልጠይቅ መምህር። ጠይቂ፣ ምን ችግር አለው እንዴ? እሺ መምህር ያው ብዙ አማርኛ አልችልም፣ እየተከራተትኩ እንደሆነ እናገራለሁ። በአንተ ትምህርት እግዚአብሔር ይመስገን ስለ ሃይማኖት ያውቃለሁ። ምንም ነገር አላውቅም ነበረ። ፈጣሪን የሆነ ድንግል ማርያም እንደሆነች እግዚአብሔር ይመስገን አውቃለሁ። ግን ደግሞ አንዳንድ ነገር በቤተሰብ አይዞሽ። ጥያቄ ጠፋ? ሄሎ አለሽ? ምንድን ነው? እሺ ሻሸመኔ አለ እኮ መምህር፣ በጣም ብዙ ሰው አለ። ራያ ናቶሎ ራያ የት አለ መምህር? ወደ ሰዎች ይልካል። እሺ መምህር ለኔ ያቆርጥ። አይ በቃ ጠፋሽ እኮ በዛውና ጥያቄ ልጠይቅ ብለሽ በዛው እንትን አለ። እሺ መምህር አሁን በቤተሰቦች በጣም ይመለካል መምህር። አሁን ጥቅምት አይደለ? ጥቅምት ይጎዘጎዛል በጣም እነሱ ገና ናቸው አልነቁም። ብንነግራቸው ብዙም አይሰሙም። ግን ደግሞ አሁን እዚህ አሁን ጥቅምት አይደለ? እናቴ ትጎዘጎዛለች፣ ልጄ ጠብቅልኝ እንዲህ እያለች እየመጣብን ነው። ይሄን እንዴት አድርገን መከላከል እንችላለን መምህር? ይሄማ ሁሌ ማስተምረው ነገር እኮ ነው። ቤተሰቦችሽ በአዳም ልኮ የሚያመልኩ ከሆኑ መጀመሪያ ራስሽን ማትረፍ፣ ስለ ራስሽ በደንብ በቂ ግንዛቤ ሊኖርሽ ይገባል። ቀጥሎ ደግሞ ቤተሰቦችሽን ማዳን ነው። መጀመሪያ ግን 90% 80% ራስሽ ላይ
ኃይሉን የእግዚአብሔር ኃይል አንቺ ላይ እንዲፈስ ቀጥሎ የመላእክት ጥበቃ እንዲኖር ስትቃወሚ ደግሞ የመቃወም ጸጋውም የማሸነፍ ኃይሉም እንዲኖርሽ ሆነሽ መገኘት ነው። እኔ እንደዛ ነው የምለው። ያንን ሳታገኝ በፍጹም ቤተሰቦቼ ማለት የለብሽም። ይዳኑ ጸልይላቸው፣ ግን ከእነሱ ጋር ምንም ኮንታክት ሳይኖርሽ መጀመሪያ ልክ ቅድም ገጠመኙ ላይ ስለ ልጅቷ እንዳወራሁት ማለት ነው። በጣም ጎበዝና ጠንካራ ሆነ አይደለም የልጁን መንፈስ እየሳበች ስትሸኝ የነበረችው ጸጋ ነው። ይሄ በቃ ይሄ እኮ ከዛ ማለት ንጽህናም ጨምር ነው። እና አንዳንዴ ራስን ማትረፍም የመሰለ ጸጋ የለም። ራስን ማትረፍ በራሱ ትልቅ ጸጋ ነው። ከዛ ቤተሰቦችሽን በጸሎት ማሰብ፣ ይሄን ብቻ ነው ልመክርሽ የምችለው። ሌላ ምንም ከዚህ ያለፈ ነገር አልመክርሽም። በዚህ ጉዳይ በባዕዳም ጉዳይ ኢቭን ጨሌ ልጣል ወይም ደግሞ ቡና ማስፈላት ላስቆም ወይም ደግሞ አንዳንድ ልጆች ላድርግ ብለሽ እርምጃ መውሰድ አይደለም ይሄንን አታድርጉ ብለሽ ለመናገር በራሱ ሱባ ያስፈልገዋል። እንዴ ናትና አንቺ ማን ስለሆንሽ ነው? እንዴ ናት እንዴ? ብዙ ከአረብ ሀገር መጥተው እህቶቻችን እናትና አባታቸውን ጨሌ አስጥለው ገንዘባቸውን ግን ጨርሰው ባክነው ተመልሰው የሄዱ ሰዎች አሉ። ለምን ሲባል ጨሌ ሲያስጥሉም ሆነ ሲቃወሙ እነሱ ራሳቸውን በደንብ አድርገው አላደራችሁ። ዝም ብሎ መቃወም እንዳለባቸው ብቻ ነው የሚያስቡት። እና አጅሬው ይበቀላቸዋል። እናትየዋን አንዴ ዝርር ያረጋታል፣ ትታመማለች። አንዷ ምን አለችኝ? 300 ምናምን ሺህ ብር አጥፍቼ ነው ወደ አረብ ሀገር ተመልሼ የመጣሁት በማይረባ ልክ በቃ ተስፋ ቆርጬ በቃ እናቴን አደራ ብዬ አልቅሽ አለች። በቃ እናቴ ባልመጣ ይሻለኛል ታመመችብኝ ምናምን ብላ ልክ አረብ ሀገር ገብታ በሳምንቱ እሺ እንዴት ናችሁ ምን አዲስ ነገር አለ ስትል ባክሽ ጸበል ሲረጭ እኮ እኔ ነኝ ልጄን ጉድ ሰራኋት፣ ልጅቷን ጉድ ሰራኋት፣ ገንዘቧን አባከንኩባት እያለ የሳቀልሽ ነው አሏት። እና አንዳንዴ ይኸውልሽ ማን በየትኛው ወጥመድ እንደሚጠብቅሽ አታውቂም። የትኛው መንፈስ በቤተሰባችሁ። ካሳሁን በጣም አመሰግናለሁ። ካሳሁን ደስታ እግዚአብሔር አክብርልኝ። እሺ እህታችን እና ይሄንን ነው ልንሽ የምችለው። እሺ መምህርዬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ያው ጥቅምት ስለሆነ በእኛ ሀገር ጥቅምት በቃ አንድ ባህል አይደለ ዛሬ ማታ እኛ ቤት ነገ ማታ ደግሞ ያንኛው የናኛው እየተባለ ስለሚጎዘጎዝ እኛ ላይ ደግሞ እዚህ መጥቶ ጫና ስለሚፈጥር ነው። እሺ መምህርዬ አመሰግናለሁ። ህልም ልጠይቅ መምህርዬ? ጠይቂኝ። እሺ በህልሜ በቃ በተደጋጋሚ አህያ ነው መምህርዬ። አህያ በቃ ወይ በህልሜ በተደጋጋሚ አህያ ነው የማየው። አህያ ወይና አህያ እየነዳሁ። እስቲ የምታስታውሽውን ሶስት ነገር ንገሪኝ እስቲ። አህያ ከሆነ በብዛት የምታየው ሶስቱን ነገር ንገሪኝ። ዝም ብዬ ነው የማየው መምህርዬ። ዝም ብሎ ወይ ፊት ለፊቴ ቆሞ ዝም ብዬ ወይ ውሃ እየሄድኩኝ እየነዳሁኝ በብዛት በቃ የማየው ፊቴ ላይ ቆሞ ነው እንጂ ይሄን ሳረግ አይደለም። ግን ደግሞ በጣም ስለተደጋገመብኝ ነውና አዎ በሁለት መንገድ ነው የምነግርሽ። አንደኛ እንደ አህያ ባሪያ ሆነሽ እንድትሰሪ፣ እንደ አህያ ተገዢ ሆነሽ ዝም ብለሽ ብቻ አንገትሽን ደፍተሽ እንድትሰሪ የተደገመ ድግምት ይኖራል። አንቺ ስለምትጸልይ ነው አህያውን በህልምሽ የምታየው። ሁለተኛ ነገር ደግሞ እግዚአብሔር ይሄኛው ካልሆነ በአስማትና በድግምት ካልሆነ ደግሞ ምናልባት በዚህኛው በኩል እንድታየው በሌላኛው አንግል ያንቺ የለበስሽው ስጋ ባሪያ ሆኖ እንደ አህያ ለነፍስ የሚገዛ መሆን እንዳለበት ያሳያልና አህያ በህልም ማየት መድከም መልፋት ግን ውጤታማ ለመሆንን ያሳያል። ከንቱ በቃ ዝም ብሎ ከእጅ ወዳፍ የሆነ ምንም ጥቅም የሌለው ነገር ላይ እንደሆንሽና የሆነ ሰዓት ላይ የሆነ ጊዜ ላይ ፖዝ እንዳደረግሽ እንደቆምሽ ነው የሚያሳየው። ወደፊት መሄድ የምትችይበት ማሰብ እንግዲህ በአድዋ ጊዜ የነበረችው አህያና አሁን ያለችው አህያ አንድ ነች ይባላል አይደል? አድዋ ጦርነት በነበረ ሰዓት መሳሪያ ተሸክማ ስትዞር የነበረችው ስትሸከም የነበረችው አህያና አሁን ያለችው አህያ ሁለቱም የዘመን ልዩነት እንጂ ሁለቱም አስተሳሰባቸው አንድ አይነት ነው። ምንም ለውጥ የለውም። እና አንቺም ስጋሽ በየጊዜው በምትሰግጅበት ሰዓት በምትጸልይበት ሰዓት ምን በምትይበት ሰዓት ምናልባት ለውጥ አላመጣ ብሎሽ ሊሆን ይችላል። ዝም ብሎ እንዲሁ በቃ የባርነት ኑሮ የምትኖሪበት ህይወትም ሊኖር ይችላል። ከሁለት አንዱ ለይተሽ አገኘው። ግልጽ ነው? አዎ መምህር በጣም ግልጽ ነው። እንስሳትን ስናይ በህልማችን ባህሪያቸውን ነው ማየት ያለብን፣ የእንስሳውን ባህሪ። አዎ ትክክል። አሁን 9 ዓመት ከመጣሁኝ 9 ዓመቴ ነው። በቃ ዝም ብለን መስራት ነው። ያው የስደት ኑሮ በቃ ለግል ሁሉ ስለማወራ ነው እንጂ ያው እንሰጣለን። አመዳፋሽ ነው እጅ ወደ አፍ ነው።
ትክክል ነገለጥክልኝ መምህርዬ። ደግሞ አንድ ጊዜ አይደለም አየሁት በተደጋጋሚ ስለሆነ ምንድን ነው እያልኩ ነበርና አመሰግናለሁ መምህርዬ። እሺ እናት፣ እሺ አመሰግናለሁ።